በቃ አጣፍሮ ከቤቷ አንከልክሎ አስወጥቷታል። ማህሌት እንደዚህ እንደለመደችው እንደሌላው እንደ ሞገስ አማልዬ በሰውነቴና በጅስሜ በቁንጅና አማልዬ ራሴ ያደርገዋለሁ ብላ አስባ ነበር። ግን አንከልክሎ ቆይ አንቺ እንዴት እንደዛ አድርገሽ ጨለማውን ተገን አድርገሽ እኔን ልታታልይ ነበር ማለት ነው ብሎ ስለ ሆዱና ስለ ልጅነቱ ስለ ቤተሰቦቹ ካጫወታ በኋላ እሷ ለሌላ ነገር መምጣቷን ካወቀ በኋላ መንቅሮ ከቤቱ አስወጥቷታል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ዲና የተከበራችሁ የቻናል ቤተሰቦች ሙስሊም ክርስቲያን ወገኖቼ በአለም ዳርቻ ያላችሁ ሰላማችሁ ይብዛ እያልኩኝ ለቤት አዲስ የሆናችሁ ሳብስክራይብ በማድረግ የደወሏን ምልክት በመጫን ቤተሰብ ሆኑ። ነባሮች ደግሞ ላይክ ሸር እያደረጋችሁ ስለምታበረታቱ ከልብ ነው የማመሰግነው። የምሳሌ ድራማ ሲጀምር ዳጣ ከቤት ውጣ ብላ በቃ ከቅድስቴ ጋር ካወራች በኋላ እና ከተቀላለዱ በኋላ የእናትና የአባቷ ሁኔታ ስላሳሰባት ከሞገስ ጋር ከዚህ በፊት ለመፈለግና ምን ደረጃ ላይ እንደደረሰ ለማወቅ ስለፈለገ ስልክ ወጣ ብላ ስልክ ደውላለታለች። ስልኩን እያወራ ያለ ወይት ሆነህ ነው? ምን ሆነህ ነው? እንዴት ቤተሰቦችን ፍለጋ ጀምረለን ተሆኑ ማለት ነው? ቆይ አንተስ ተመቼ ነው ዝና ተብዬውን ፈርተህ እንደዚህ ተደብቀህ የምትኖረው? ወጣ በልና በቃ ስለኔ ቤተሰቦችም ማወቅ የሚገባንን የሆነ ያሳ በቀደም እንደውም በቴሌቪዥን ትተዋወቂያለሽ ያልከኝ ሰውዬ እያለች የቀጠራትን ሰውዬ ትእዛዝ ባለችው። ሞገስም አዎ ልክ ነሽ፣ ግን ወረፋ ስላለው እኔ ግዴታ ደውዬ ወረፋውን ማስያዝ አለብኝ እና ደግሞ ተረጋጊ፣ በተናደርሽ ቁጥር ስሜታዊ ሆነሽ እኔን ማታስቀይሚና ትናገሪኝ እና ተረጋጊ እና ደግሞ ካልተደበቅኩ አሁን ከዝና ሉላንም መጥፎ ነገር ላይ እናደርሳታለን። አጉል ስንወጣ ወጣ ስንል ደግሞ ችግር ይፈጥር ይሆናል እንደበቀደመው እያለ ሉላ ጋር እንዴት ተደበቀ ነግሯታል። በቃ እስከ መቼ ነው እንደዚህ ተደብቀ ወንድ አይደል እንዴ? ሉላ ራሱ ይሄንን መደበቅህን ስለምታውቅ ተንቃለች። ወንድ አይደለ? ኮስተር ብለህ በቃ መጋፈጥ አለብህ። ዝናም እኮ ሰው ነው እያለች ደፈር አድርገዋለች። በቃ እሺ ደግ ብሎ ስልክን ተዘጋጉ። ሉላና ሞገስ ስለ ራሳቸው ህይወት እያወሩ ነው። ለምንድን ነው እንደዚህ ተጨናንቀን እዚህ የምንኖረው? በቃ ከዚህ በፊት አረሳሽኝም አይደል እየተባባሉ ከዚህ በፊት ይህን ያክል አመት ሙሉ ተራርቀን ፍቅራችን እንደ አዲስ መሆኑ ገርሞኝ እኮ ነው። እኔ እኮ ትረሽኛለሽ ብዬ ነበር። ታውቂያለሽ ምግብ ራሱ ሰርተሽ ታበላሽ በጣም ቆየው። ለነገሩ መቼ አብልተሽኝ፣ ያው ጉርሻ ግን እንዳበላሽኝ እንጂ በሳይቸው የተቀላለዱ ሰርቻ በልሃለሁ። ከዚህ መከራና ችግር ሁሉም ነገር ይለፍና ምንም ችግር የለው ሰርቻ በልሃለሁ እያለች ስለ ሁሉም ነገር አወራችው። በቃ ለዛ ለዝና ተብዬው ትሰሪለታለሽ አይደል አለች። ያው ቤት ውስጥ ግዴታ ስለሆነ ሰራተኛም የለውም እና መስራት የለኔ ግዴታዬ ነው። እየቀናህ ባልሆነ ይኸውልህ ዝናን እንደ ሰው አትቁጠረው። እሱን የዘመኑ አውሬና የዘመኑ ጨካኝ ሰው ነው። ሴትን ይህን ያክል አመት ሙሉ ያለ ፍላጎቷ ጠፍንጎ አስሮ እንደፈለገ የሚያደርግ እና ዝም ብለህ እንደ ሰው አትቁጠረው። ስለዚህ ለሱ ምግብ ሰራው ማለት ደግሞ እንደምንም አልቆጥረውም እና አትናደድ ብላ አረጋጋችሁ። በቃ ያንን ፀሐይ ምናምን አማረኛል ሲሆን ለምን ወጥተን አላሳይሽም? ቆይ እስከ መቼ እንደዚህ ኩነን እስከ መቼ እያለ ከዚህ በፊት ከብሩክ የደበቀው ይሁን በራሱ ገንዘብ ገዝቶት ይሁን ሳይታወቅ ከጎኑ ከትራሱ ስር ሽጉጥ እያወጣ ነበር። በቃ መስጋት የለብኝም። እሷም ቢሆን እኔ ምልሽ ሉላ በቃ ከዚህ በኋላ አሳልፍ የምሰጥሽ ይመስልሻል? ታምንኛለሽ? እየተባባሉ ስለ ዝና አንስተዋል። እኔ አምናሃለሁ፣ ግን ደግሞ ዝና ተብዬው ሰይጣን ስለሆነ አሳልፈህ እንኳ ብትሰጠኝ እረዳሃለሁ። ችግር የለውም፣ ግን ደግሞ እንዳያገናኝ ጸሎቴ ነው አለችው። እሺ ደግ፣ ለማንኛውም ፀሐይ አማረኝ ያልሽው እና ይፈታ ዘና እንበል። ዛሬ ካልተዝናናና ካልተጋፈጥ ነው ሰው ነው እሱም የፈለገውን ነገር ከዚህ በኋላ ላንቺ ስል ጨክናለሁኝ፣ ላንቺ ስል የሚመጣውን ነገር እጋፈጣለሁ ብሏት አለ።
በመጨረሻ ሉላ ተብዬዋ በቃ ይቺ ማን ነበር ስሟ ማህሌት ተብዬዋ ስክስክ አድርጎ ምን አባሽ ፈልገሽ ነው ብሎ ያንን የፈረስ ጭራ የመሰለ ጸጉሯን ወንውኖ ስክትክት አድርጎ ከቤት አባሯታል። እሷማ እንደሌላው አድርጋ አሳስቃ አብራው ልታድር ነበር። ንብረቱንም ቤቱንም ስታይ ጭራሽ ብሶባት ነበር። ስለ ቤተሰቡና ስለ ራሱ ላይፍ ካወራላት በኋላ እንዲህ በቀላሉ ትሄዳለች ብሎ ሲያስብ እሱ እድሉን አትጠቀምበትም እያለ ጭራሽ ሌላ ነገር አስባ ነበር። በጥፊ አጋይቶ አንቺ ቆይ ለዚህ ነው የምትፈልጊው? ሁሉም ወንድ አንድ አይነት ይመስልሻል? አንቺን ቆይ እንዴት አይነት ወንድ ነው የሚያገባሽ? አስሩ ጋር እንደፈለግሽ እየተጋደምሽ እኔ እንደ ሞገስ እና እንደነ እንትና እንደማን ነው እንደነ ብሩክ መሆን መሰለሽ እንዴ? እንዴት እንደዚህ ታስቢኛለሽ? እኔ ማፈቅረውና ምን ያክል እንደማፈቅራት ስለሉላ እያወራሁሽ አንቺ ጭራሽ መልክሽን ይህን ቁንጅና ምናምን እያልሽ ተጠቅመሽ አብረን ምናምን እንድናድር ትፈልጊያለሽ? በይውጭ አሁን አላት። እሷም አሁን በዚህ በጨለማ ጅብ ይበላኛል ብትለው ምንም ርህራሄ የማያውቀው ዝና መንቅር አድርጎ አውጥቷታል። በመጨረሻ በቃ እንደዛ ሆነሽ ሂደሽ እንደዛ አምሮብሽ አስወጣሽ ማለት ነው። ዝና ግን ሰው አይደለም ማለች ሩታ ተብዬዋ። አዎ እውነት ግርም ይላል። ቤቱ እኮ ብታዩ በጣም ነው የሚያምረው። ያልታደለ ሉላ ግን ምን ነክቷት ነው? እዛን የመሰለ ቤት እየኖረች እንደፈለገ እያረጋት ገንዘብ እንደፈለገ እየበተነላት ምን አጊታ ነው? ቆይ ሞገስ ሞገስ እያለች ዳይ ተለጠፈችው። ሴቱ እኮ በቃ አይኑ ተጋርዷል እያለች ምን ታርግ? ፍቅር ምናምን የሚባለው ነገር ስለምታቅ ነዋ። ያው እንግዲህ ሞገስን ስለምትወደው መሰለኝ እንደዚህ የምትሆነው። እኔም አሳይሻለሁ። በቃ ዝናን ጊዜምና ሰዓትን ቢፈጅብኝም በእጅ አስገባዋለሁኝ እያለች ማህሌት ተብዬዋ ፉከራዋን ቀጥላለች። ሩታም እየቀለደች እሺ በእጅሽ ካላስገባሽው አቶ ማህሌት ብዬ እንደመጠራሽ አስቢበት እያለች ታቀላለዱ። በሌላ በኩል ዳጣና ቅድስቴ ስለ ራሳቸው እያወሩ ነው። በተለይ ደግሞ ብሩክ ደውሎልሽ ነበር ወይ ብላ ቅድስቴን እየጠየቀቻት ትወጂዋለሽ አይደል? ይህን ያክል ዋጋ እኮ የከፈልችለት ስለምትወጂው ነው። ቆይ ግን ለምን ጨክን ብለሽ አትነግሪውም? እያለች ሙድ ያዘችባት። በቃ ቅድስቴም ስለዚህ ወሬ አታውሪ ያላልኩሽም እንዴ? ቆይ አንቺ ስነ ስርዓት የሚባል ነገር የለሽም? ምን ሆነሻል? ቆይ እያለች በጫማውን ወለቅ አድርጋ እንደ ቀልድ በዛ በጫማ ግርግሯን ማለት ጀመረች። እኔ ምልሽ በቃ ዲና የምትመጣ ይመስለኛል። ምሳሌ ዲና ነው የምትመጣው፣ ግን መቼ ነው የሚመጡት? እያለ ጠይቀቻት። ሮብ ብሎኛል። እንግዲህ አየር ቦታ ምሳሌ ዲና እንደምትመጣ ተስፋ አለኝ። የምን ተስፋ ብቻ ዲና ትመጣለች የሚለው ሙሉ እምነት ሊኖርሽ ይገባል። በቃ እንደ ብሩክ እኮ ያለ አባት ብሩክን አይቼ ነው አባቴ እንዲኖረኝ አባቴን ፍለጋ አሁን ላይ ተስፋ ያደረግኩት። ብሩክ አስበሽዋል? ልጁን እንደዚህ እንስፍስፍ ብሎ አሳድጎ እዚህ ደረጃ ድረስ ደርሶ ከሰውነት ተራ ወጥቶ እነ ማህሌት ፊት እንኳ ተንበርክኮ እየለመነ ስቃይና መከራውን አሳልፎ አሳክሟት መጨረሻ አድጋ ወጣት ሁና ምናምን አፍቅራ ሌላ ወንድ ተከተላ ስትሄድ ያሰብኩት በቃ ኧረ ምሳሌ እንደዛ አይነት ሰው አይደለችም። ታውቂያለሽ አሁን ህፃን እያለች እንኳን ንግግሯ፣ ጨዋታዋ፣ ትልልቆችን ሰዎች ማክበሯ ማን ነው እንደዚህ ኮትኩቶ አሳድጓታል እንኳን እንደዚህ ባለጌ ልትሆን አለች። እሱስ ልክ ነሽ። ግን ደግሞ ሳስበው አባቷ እንደዚህ እንስፍስፍ ብሎ አሳድጎ በኋላ ያው ወጣት የማይሳሳት የለም ብዬ እኮ ነው አለች ዳጣ። ኧረ እሷ በጭራሽ እንደዛ የምታረግ ልጅ አይደለችም። ብታረግም እንኳን እንደ እድሜዋና እንደ ጊዜዋ አባቷን ነገሮችን እያማከረች ነው እንጂ እንዲሁ በጭፍንና በጎዳና እየተመራች መጥፎ ነገር ውስጥ አትገባም። ብቻ ለዛ ያብቃት። ሲጀመር መጀመሪያ በሰላም ወደ ሀገሯ ተግባ እያለች እስበሳቸው ማውራት ጀመሩ። በቃ ልክ ነሽ። በሌላ በኩል ማናት ዝናና ማህሌት ተብዬዋ ተገናኝተው ሞገስን እንዴት መያዝ እንዳለባቸው እያሰቡ ነው። በቃ ነገርኩሽ እኮ እኔ ሉላን ልተዋት አልችልም። ገብቶሻል አይደለ? እንዴት ብዬ ስለ ፍቅር ላስረዳሽ? ቆይ አንቺ የምታፈቅሪው ገንዘብ ብቻ ነው አይደል? እኔ ደግሞ ሉላን ያለ ሉላ መኖር አልችልም። ታውቂያለሽ ስራ ምናምን በቃ ተስራ ደክሜ ምናምን ቤት ስገባ ፏ ብትን ብላ አልጋ ላይ ቁጭ ብላ ሳያት እንዴት እንደምደሰት ይገባሻል ማውራሽ
እያለ በእጁ እያወናጨፈ በቃ አእምሯ ውስጥ ያለውን ቆሻሻ አውጥቶ ስለ ፍቅር እንዲገባት በሚመስል መልኩ የሆዱን አውጥቶ ነግሯታል። ግን እሷ የምትረዳው አይነት ሰው አይደለችም። ይኸውልህ ሞገስ ማነህ ዝና እንደዛ አይደለማ ማለቴ አንዳንድ ነገሮች ጨብጠን እኝክ ካልንባቸው እኛንም ይዘው ሊጠፉ ይችላሉ። ለቀቅ ማድረግ አለብህ። በቃ እሱ አሁን እኮ ሞገስን ነው የምትፈልገው። አንተ በጭራሽ ትዝ አትላትም። በዛ ላይ ይኸው ስንት ቀናቸው ተያይዘው ጠፍተዋል እና ስንት በከተማው ሙሉ ስንት ቆነጃጀት ሴቶች ሞልተው እሷ ጋር ምን እንዳልጣበቀህ እኮ ገርሞኝ ነው እያለች እንደውም ምን ያክል እንደሚያፈቅራት እየነገራት እሷ እስከዚህ ድረስ መረዳቷ አናዶት አንቺ መቼም የሚገባሽ አይደለሽም፣ መቼም አይገባሽም። እሺ ቆይ ቆነጃጀት ያልሽው እንዳንቺ አይነት ሴቶችን ነው አይደል? እኔ እንዳንቺ አይነት በቃ ፍቅር የሚባል ይሄ በመልክ በከለር ወይም በፀጉር ወይም በሆነ ነገር የሚገባ አይደለም። ፍቅር በቃ በሆነ የሆነ ነገር አለው ብሎ በቃ ማስረዳት የሚችልበትን ቃል እስከሚያጣ ድረስ በመጨረሻም በቃ ሞገስን እንዴት መያዝ እንዳለባቸው ተመካከሩ። እኔ ሳስበው ይቺ ዳጣ ተብዬዋን ይዘን ለምን አናግታትም አለች። አቦም አታስቢ የለሽም በቀደም ይዘናት አልነበር እንዴ? ይዘናት ምን ፈየደችን? ምን ጥሩ ነገር አመጣችልን? እንደውም ፈንክታሽ አመለጠች አይደል? ያለምንም መረጃ እሷን ታውጭ ሆኖ መከታተል ምናልባት ደግሞ ሞገስ ጋር ስለምትደዋወልና ስለምትገናኝ መጨረሻ ላይ ስትገናኝ የት አካባቢ እንደሚገናኙ ከኋላ ተከታትለን መድረስ ነው እንጂ ያለብን እሷን በጭራሽ ማገት ምንም መፍትሄ አያመጣም አላት። እሱ ልክ ነህ፣ በቃ እንደዛ ካሰብክ እሺ አለችው። አዎ እንደዛ ነው ምልሽ። ነቃ ብለሽ ልቅ ነገሮችን ለማገናዘብ ሞክሪ። ዝም ብለሽ ጎታታ ኮታታ አትሁንብኝ እያለ ልክ ልኳን ይነግራታል አንዳንዴ። በቃ በመጨረሻም ያ የተላከው ሰውዬ ስልክ ሞገስ ጋር እያወራች ነበር። ዳጣ መቼ ነው ቤተሰቦችን ፍለጋ የምንወጣው? አንተ በቃ እንደ በግ ታጎረህ ቤት ውስጥ ሉላን ብለህ እስከ መቼ ነው ዝናን ፈርተህ መጋፈጥ አለብህ? እያለች እያወራይ ለካ እነዝና የላኩት ሰውዬ ከኋላዋ እየተከተላን ነበር። በመጨረሻ ቢራዞ ሆነ ሬስቶራንት ቁጭ ብለው ሲያወሩ ምን ደረጃ እንደደረሰና ማንን ጋር እንደምትከታተል ነግረውታል። በመጨረሻ ማታ ላይ ሰው ጭር ካለ በኋላ ወጥቶ እንደሚያገኛ ስታወራ ሰምቻለሁ ብሎ ነገራቸው። እንግዲህ ማታ መጠበቅ ነዋ። ለማንኛውም ማታ የጠብቃ እንደምታገኘው ከቤት ስትወጣ ንገረን ብለውታል። ሉላና ሞገስ ፀሐዋን ካማረሽ ማሳይሻለሁ፣ በያሁን ፀሐዩ ሳይገባ እኔ ላሳይሽ ብሎ ቅውጥ ባለው ፀሐይ ወፎቹ እየተንጫጩ ባሉበት ሰው ግርግር ታክሲ ሁሉ ነገር ባለበት ይዟት ወጥቷል። በቃ አስባልቱ ዳር ወጥታ በታክሲ መሄድ አልፈለገች። በእግሬ ወክ ማድረግ ነው የምፈልገው፣ ያየሁትን ግራና ቀኝ እያየሁ ማየት ነው የምፈልገው። በቃ ፀሐይዋ ላይ አርፋ እየሞቀችኝ ማየት ነው የናፈቀኝ እያለች አስባልቱን ግርግሩን ሁሉን ነገር እያየች ደስ ብሏታል። አመሰግናለሁ ያልኩን ነገር እውን ስላደረክልኝ፣ እንዴት እንደናፈቀኝ ነበር። ለብዙ አመታት ይሄንን ጉድ አላየሁም ነበር እንደ እስር ቤት እያለች ዝናጋ ያጠፋችውን አመታት ወደ ኋላ አስባ ትክዝ አለች። ግን ደግሞ በቃ አሁን አንተ ጋር ነኝ፣ አታስብ። ይህን ሁሉ መከራና ስቃይ አልፈን የራሳችን ህይወት ይኖረን ይሆናል፣ ተስፋ አትቁረጥ ብላ ጀገነችው። እሺ በቃ ተባብለው በቃ አይመሽ የለም መሸና ዳጣ ስለ ቤተሰቦቿ ማገናኘትና ወይ ደግሞ የቲቪ ማስታወቂያም እንዲለጠፍልኝ የምታገናኝ ሰው ጋር ስለምታወራልኝ ማታ እንገናኝ ብላ ተቀጣጥረዋል። ሞገስም እሺ ብሏታል። በቃ እኔ ቶሎ እኔ ያለሁበት ሆነ ቦታ እንገናኝ ብሏት እዛ ቦታ ሄደዋል። ያለውን ሁኔታ ካወሩ በኋላ እኔ የአሁኑ ምሽት ምንም ደስ አይለኝም፣ ከበስተኋላችን የሆነ የሚከተለን ሰው አለ መሰለኝ። ማለት የአሁኑ ምሽት በቃ ደስ አይልም ስልህ ያ ዝና ተብዬው እንዴት እስከ ዛሬ እንደዚህ ዝም ማለቱ ግራ ገብቶኛል። እየተከታተለን እንዳይሆን። አዎ እውነትሽን እኮ ነው። ታውቂያለሽ ይውዛ ፊት ለፊትሽ ያለው ሰውዬ ሁሌ በቃ ገና አድም ጀምሮ ነው ሲከተለን የነበረው። ዝና እንዳይሆን እንዴ? ዝና እኮ እንደዚህ በየቦታው የሚደበቅ አይነት ሰው አይደለም። ዝና አይደለም ወይ ተከታተሏቸው ብሎ የተላከ ሰው ነው የሚሆነው። ለማንኛውም ብሎ የያዘውን ሽጉጥ አሳያት። እንዴ እስከዚህ ድረስ
አለችው። አንቺ ከልኝ፣ እኔ ከኋላ ሁኜ ደብቄ ይዘዋለሁ፣ ጉሮሮውን አንቀዋለሁ። ይልቅ ወደኋላ ወደፊት ብሎ እንዳያሸንፈኝ አንቺ ድረሽልኝ ብሎ ወደ ሰውየው ገስግሶ እንዳሰበውም ከኋላው ሆኖ ሽንጡ ላይ ሽጉጡን ደቅኖበት ድራማው ያልቃል። እና ውድ ቤተሰቦችዬ የምሳሌ ድራማ ይሄን ይመስላል። እንግዲህ ሞገስ ምን ሊያደርገው ነው? አስፈራርቶ ሊለቀው ነው ወይስ ማላከህ እያለ ሊያውጣጣው ነው? ወደፊት የምናየው ይሆናል። ስለነበረ ቆይታ ከልብ አመሰግናለሁ። በሌላ ፓርት እስከምንገናኝ አሰላሙ አለይኩም ወረህመቱላሂ ወበረካቱ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳትረሱ። ቻው ቻው ባይ